ሰላም ውድ የተከበራችሁ የኔ ፋሚሊዎች እንደምናችሁ ባላችሁበት ሰላማችሁ በዝት ይበልልኝ። ለማታቁኝ እንግዲህ አማን እባላለሁ። ዛሬም እንግዲህ በአዳዲስ በወቅታዊ ቪዲዮ እንግዲህ መጥቻለሁ። እንግዲህ በሰበር ቪዲዮ ነው የመጣሁት። ሁላችሁም እንግዲህ የትም መሄድ አይቻልም ምዶቼ ፍቅሮቼ እንግዲህ ቡዜ እንግዲህ በአዲስ ነገር መጣለች። እንግዲህ ምን ተፈጥሯል የሚለው ነገር እንግዲህ እስከ መጨረሻው ተከታተላችሁ አማሳያችሁ ይሆናል። ለዚህ ቤት አዲስ የሆናችሁ ሰብስክራይብ ማድረግ እንዳይረሳ፣ ሐሳብ ማጋራት እንዳይረሳ። የኔ ቪዲዮ ደግሞ ቶሎ እንዲመጣላችሁ የደወል ምልክቷን ጠቅ ታረጓታላችሁ። ከዛ በኋላ አጠር አድርገን ሐሳብ እንገልጽበታለን። ቀጥታ ወደ ቪዲዮ ያልኩሽ ያለው አታስቢው። እሱ ገኒ እኔ ልንገርሽ አይደል እሷ አብርሃም የሆነ ውስጥ ሳይገባ የምትለቀው ነገር አይደለም። እኔ ልንገርሽ አይደል እሱ ጋር ደረሰበት አሳይኝ፣ እሱን አሳይኝ። በደንብ ነው ማሳይሽ። እሱ እንትን ይበልና አንቺ እሷ ትታው እሱ አሁንም እንግዲህ አብርሽ ደርሶባት ሩታ እንደመጣባት አይነት ነገር ነው እንግዲህ ገኒ መታ እዚህ ጋር እየተከራከረች ያለችው። መቼም ይሄ ጉዳይ የመጣው ታውቃላችሁ ከምን እንደሆነ። ልጁ ከጠፋ በኋላ ብዙ ነገር እንደተቀየረ ታውቃላችሁ። ለመናት እስቲ ልጅ በቃ ያኔ ታተኛ ልባል ይኸውልሽ፣ ማትተውበት ምንም ምክንያት የለም። ገባሽ? ሰው ሲተውሽ ትተውያለሽ እንዴ? ሰው ሲተውሽ ትተውያለሽ አልሽኝ። አሁን ይኸውልሽ ስሚኝ፣ አሁን ገባኝ። ቀጠሮ ሰዓት ላይ እስኪደርስ ድረስ ነው እንትን ያልኩትኝ ብለሽኛል። ገባሽ አይደለም? ግን ያም ሆነ ይህ ግን አሁን ቀጠሮ ሰዓት ደረሰም አልደረሰም አንቺ ነገሮችን መጀመሪያ ለማስተካከል ብለሽ ነው የመጣሽው። የፈለገ ነገር ቢሆን ዛሬ ላይ እንደዚህ እዛ ጋር ብትሄጂ ያለው ነገር ሁሉም ነገር ይታያል። የቱ ጋር ነው ስህተት የቱ ጋር ነው ትክክል ተብሎ ይታያል። ያለው ነገር እነሱ ጋር የሚሆነው ነገር ይሆናል እንጂ እናንተ እንደሰራችሁት አሁንም እኛ ተተን ሌላ መልስ መግባት አንፈልግም። ችግር ቀርባላችሁ እንቀርባለን። ያ በቃ መቅረብ አለባቸው ከተባለ እነዚህ ሰዎች አሁንም ጦስ ውስጥ መግባት የለባቸውም። እንግዲህ ቡዜም ወስደሻል ተብሎ ነበር ባለፈው ካስታወሳችሁ፣ ልጇ አንቺ ጋር ነው ተብሎ ነበር እንግዲህ ባልወሰደችበት ማለት ነውና እናንተ ብትሆኑ በሷ ቦታ ምን ታረጋላችሁ? እኔ የሚቀርቡ ነው የምለው። ያው መጥፎ ነገር አስበው አይደለም እንደዚህ አይነት ነገር እንዳይደገማቸው ይመስለኛል እንደኔ እይታ። መሆን ያለበትን እናደርጋለን። ችግር የለውም። ከዛ በፊት እናውራበት እንነጋገር ነበር ያልኩሽ። እኛ ህግም ጋር ብንሄድ እኮ የሚሆነው ነገር የሚፈጠረው ነገር ነው። ገባሻ? ግን እሷ ያለ ጥፋቷ መወንጀል የለባትም። ከተፈለኩኝ ምን ነኝ ያልኩሽ። ማንም ሰው ኤፍሬም ቢሆን ያደረገው ነገር የለም። እኔ ነኝ አይደል ያደረኩት። እኔ ብቻ መጠየቅ አለብኝ ነው በቃ። እሷን እዚህ ውስጥ አትፈቷት። ኤፍሬም አንድ ላይ ያደረገው ነው የሚመስለኝ። እኔም ባይዜ ምንም እኮ ይሄ ነገር ለብቻው አደረገች ብዬ አላስብም። እኔ እንደማስበው ለምን ከአብርሽ ጋር መመለስን ስለምትፈልግ ሩታ በቃ ይሄ እኮ ባይዜ ምንም ካልኩሌሽን የሌለው በቃ ግልጽና እንግጭ የሆነ ነገር ነው አይደል እንዴ? አትክተቱት እዚህ ውስጥ። እኔ ኤፍሬምን አትክተቱት እዚህ ውስጥ። እኔ ብቻዬን መጠየቅ ያለብኝ እኔ ነኝ በቃ። ኤፍሬምን አትበይኝ። ኤፍሬም መጠቀሚያ ዕቃ ነው ሲጀመር። ኤፍሬምም ሆነ ዴቭን በሚመጣ ሰዓት ነገርኩሽ፣ ይሄ ሲስተሟ ነው የሷ ገባሽ? እንጂ ሌላ ሰው ከሷ ወገን ማን አንቺም ማባወራ እኔም ማባወራ ማንሸኘው ቤቱን በማን እንደሚመራ ሰበር ዜናችን ቀጥለዋል። ቡዜና እንግዲህ ወይዘሮ ገነት መተዋል ማለት ነው። እኔ ደግሞ ከሰስኳ ስትይ እውነተኛው ሰው ዱብዳኔ ወደቀብኝ ከላይ ማለት ነው። እና ቡዝዬ አሁን እንግዲህ ያለቻለችው እየተከራከረቻት ነው። ቡዜ በነገራችን ላይ ጀግና ነሽ። ግን አብርሃምን ሩታ ካልተው በቃ መተው አለባት። ገነት ደግሞ ምን አለች? አይ እሱ ይተዋት፣ እሱ አይደለች እንዴ በአደባባይ ላይ እየመጣች መተው ያቃታት። ሲቀጥል እኔ ሩታ ነች እንጂ እኔ አብርሽ መተው ያቃተው አይመስለኝም። ለምን አዝማሚያው ያስታውቃል። በነገራችን ላይ መተው የሚፈልግና ማይፈልግ ሰው እኩል አይነት አቀራረብም ሁኔታም ፊትም አያሳይም። በቃ ይሄ እኮ ግልጽ የሆነ ነገር እኮ ነው። ምንም እኮ ሊደበቅ የሚችል አይነት ነገር ነው ብዬ አላስብም። እንግዲህ አይን ያለው መስማት የሚችል ሰው ይሄን ነገር ይለያል። ያዜ ልቀቀኝ የምትለው እስኪ ሩታ ከአብርሃም ትራቅና ከዛ አብርሃም ከሄደኛ አብርሃም እንወሳለን። አብርሃም ፈልጓት ቪዲዮ ከሰራ እኛ እንወሳለን። በመጀመሪያ ሴት ልጅ ናት የምትቆነጠጠው። ሴት ልጃችሁን በመጀመሪያ ጊዜ ቆንጥጡ። በጣም ነውር እኮ ነው። ጭራሽ ከቡዜ ጋር በአደባባይ እናንተ እኮ አሁን ቡዜን እየለመንሽ እኮ ነው። አልታወቀሽ እንጂ ወይዘሮ ገነት ቡዜን እየለመንሻት በቃ ልጃችሁን ወደኛ መልሱ። እናቴ ይሄ የተበላበት ዘመን ነው። የዛን ሰዓት ለምኗችኋል አንፈልግም አይሆናትም ብላችሁ ያዙን እንቧ ከረገው ስትሆን ነበር። ዛሬ ደግሞ ምን ተገኝቶ ነው እንዴ? ቢተሰብ
ከዚህ በፊት ስንት ነገር ብላችሁ ያው በነገራችን ላይ ማንም ሰው የተጣላበትን ነገር ሲነሳበት ይወዳል ብዬ አላስብም። ሁላችንም ነን በነገራችን ላይ ማንም ሰው አይደለም። ያው ይሄ ነገር በሩታ ተጀመረ ብዬ አላስብም። ግን አንዴ የሆነ ነገር ካላችሁ በኋላ ደግሞ ደግማችሁ መልሱልኝ ማለት በጣም ሼም ነው አይደል እንዴ? እኔ በነገራችን ላይ ሼም ይዘኛል። ያን ነገር ድጋሚ መልሶ አድርጉልኝ ወይ የሆነ ነገር ፈጠሩ ማለት ከባድ ነው። ይሄ ኮሜንታተር እንኳን ይታዘበኛል አትሉ ነገሩ እናንተም ይታዘበኛል ሰው መቼ ታውቃላችሁና ቡዜ እልክል እንኳን ነግራታለች ማለት ነው። በቃ እንዴ እናንተ ሳይደርሱባችሁ እየደረሳችሁ ልጅ ሳይወሰድ ተወሰደ ሲሉ ነበረ። ብዙ ነገር ሲባል ነበር። እንግዲህ ቀድመው እንግዲህ ክስ ቦታ እንሄዳለን ሲሉ ነበር እነ ሩታ ናቸውና ቡዜ ልክልካቸው ነው የተናገረችው። እኔ በነገራችን ላይ የተናገረችው ንግግር በጣም ደስ ብሎኛል። እናንተስ እስቲ አሁን በዚህ ጉዳይ ላይ የእናንተም ሐሳብ አስተያየት ደግሞ ያስፈልጋል ብዬ አስባለሁ። እኔ የእናንተን ሐሳብ አስተያየት በጣም ነው መጠብቀው በነገራችን ላይ ማለት ነውና ያደረገችው ነገር በጣም ተመችቶኛል። እናንተስ ተመቻችሁ ወይ? በነገራችን ላይ ይሄ ነገር ለብዙዎች ትምህርት ይሆናል ብዬ አስባለሁ። እንግዲህ አንዴ ለወሰናችሁት ውሳኔ ድጋሚ ሂዳችሁ ተቆጭታችሁ ብዙ ነገር ማድረግ አለባችሁ ብዬ አላስብምና ብቻ እናንተ በዚህ ጉዳይ ላይ ሐሳብ አስተያየታችሁን እንድትሰጡልኝ ፈልጋለሁ። እስከመጨረሻው እስከተከታተላችሁ በጣም ነው የማመሰግነው። ሐሳብ ማጋራት ግን ፕሊስ እንዳይረሳ። ሐሳባችሁን አጋሩበት። ሰብስክራይብ ማድረግ እንዳይረሳ። ቪዲዮም ደግሞ ላይክ ብታደርጉ ምናምን ነገር አይከፋም። በቀጣይ ቀን እስከምንገናኝ ቸር ሰንብቱልኝ። ይመቻችሁ።